ጠዋት ቴክስት ላከችና እንዴት እንደዚህ አይነት ድርጊት ታደርጋለህ? ሰላም ውድ ቤተሰቦች የእሱ ነገር አሳሰባት ከኔ ነገር ይልቅ ማለት ነው። ገባሽ? አብራ የኖረች ከእሱ ጋር ነው እንጂ ከኔ ጋር አትመስልም ልጅቷ። ከእሱ ጋር አብራ የኖረች ነው የምትመስለው። ሩታ በጣም አበዛሽ። ይሄ ጥጋብሽ ግን አውርዱ እንዳይፈጠፍጥሽ ማለት ነው። በጣም ከኋሉ እህቱ እንኳን እንደዚህ የሆነችላትን እህቱን ኧረ ያንቺ ደግሞ ባሰ ብዙዬን እንደዚህ ኧረ ተይ እንጂ ኧረ ጥጋብሽን በልክ አድርጊው እንዴ። እሺ እንደው ለእሷ ብለሽ እንኳን የሆነ ደህና መልስ እያሾፈች እንዴት እንደምታሽሟጠጣቸው ማለት ነው። ምንድን ነው አንቺ ምን እንትን ወለሽ እንጂ ልጅ ወለሽ እንጂ ምን እንትን ያመጣሽ መሰለሽ? ያረገኝ ነገር ከኔ የበለጠ ምን አረገሽ? በቃ ተዝናና። አንቺ የምታረጊው ነገር ያንቺ ስራ አልወጣብሽ ነው እንደሚሉት ነው ማለት ነው። የምትሰሪው ስራ ነበር ማለት ነው። የእሱ በአደባባይ ስለሆነ ነው እንጂ እንዴት ጥጋቦ በስመ አብ ጥጋብ እንደዚህ ያደርጋል። ተናዳለች እኮ ቪዲዮ ስለጠፋ ስላመለጣት የኔ ለማለት ፈልጌ ነው። አሁንም የኔ ያደርገዋለሁ ትላለች። ደግሞ ከአሁን በኋላማ ለአንቺ አይሆንሽም እናቴ ዘው እንደንትል እንዳትሆኝ ብሎሻል። በስመ አብ እንደዚህ አይነት ነገርስ በጣም ያስጠላል። እኔ በጣም ነው የቀፈፈኝ ማለት አነጋገርሽ ይኖራል። የሆነ ነገር ብታስተካከሪ የሆነ በቃ እንትል ብትሄድ አንቺ ምን ይህን ያህል ምን አረገሽ? የልጅሽ አባት ነው የልጅሽን አባት ገበና ደግሞ ራስሽ እንትል ማለት ሰው እንኳን እንትል ቢለው ሌላው ሰው ያዛል። እንደዛ ነው እያለችሽ ያለ እንደዚህ አይነት ሪስክ ያለው ነገር ሳይሆን የትኛው ነገር አንቺውን ባልሽን ለመመለስ የልጅሽን አባት ገበና እንዴት አደባባይ ታወጫለሽ? እኔ ምን አለ ጥፋትሽን እንኳን ለማመን እንትን የለሽም። ገባሽ? እዚህ ውጭ ትሰሪያለሽ። ያም ሆነ አሁን በኋላ እንዳልተገናኛችሁ ይህንን መመስከር አለብሽ ብዬ ነው እንትን እምለው። ያው በኋላ በቃ ከበኋላ ልመልሰው ነው እንኳን ብታይ አይመለስልሽም። ልጁን እንኳን እንደው መጥቶ የሚያይ አይመስለኝም። በቃ አሁን ቆርጧል። እኔ እንጃ የሆነ እንትል ብሏል ማለት አነጋገርሽም እኮ አሁን እኮ ባልሽን ለመመለስ ቢሆን ኑሮ ማለት ነው። አሁንም ተለማምጠሽው አሁንም የሆነ ነገር አድርገሽ እንትን ማለት ትችይ ነበር። እህቱን እንኳን አዎ ጥፋተኛ ነኝ ጥፋት ግን አንቺ አሁን ለእሷ ራሱ የምሰጫት መልስ ማለት ነው የሆነ የወረደ መልስ፣ ያልተጠበቀ መልስ። እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል ስትልሽ እሱ ካደረገው እንትን እኔ ምንም አይደለም፣ እኔ ምንም አይደለም። በቃ አነጋገርሽ ራሱ እያሾፍሽባት ማለት ነው። ንቀቱሽን እያሳየሻት እንዴ ምን ነው ምን አረገችሽ? እሷ ለአንቺ ብላ ብዙ ነገር ያን ሁሉ ለአንቺ እየደገፈች ያን ሁሉ ስታደርግልሽ የነበረችው እንደ እህት አይታሽ አንዴ ስንት ነገር ነው ያደረጉልሽ ለአንቺ ብላ ነው ያን ሁሉ ቤተሰቦቹ ጋሽዬ ራሱ ስንት ቤተሰቦቹ ምን እኔ ስበደል ማንም ምንትል እንዴ አንቺ ተበደልሽ ብለዋል እንዲ ልጃቸውን ተብዙ ነገር ከቤታችን እንዳትመጣ ምን እንዳትል እያሉ ሲሉት የነበረ ቤተሰቦቹ አይደሉ እንዲ ከዚህ ያረ እንደዚህ አይነት እንኳን እንደው ጥሩ ነገር ብሰሪ አሪፍ ነው ብዬ ነው የማስበው። እኔ ሩታ በአሁኑ በዛሬው ቪዲዮሽ ራሱ በጣም ከባድ እና በጣም ምንጭ የሆነ በቃ ልክ የንጉስ ልጅ የአብይ አህመድ ልጅ ሁነሽ ቁጭ አልሽ እኮ እንዴ። ምን የመጣሽበትን እስቲ ቪዲዮሽን እንደዚህ ሆዲሽን ከፍተሽ ሳይሆን የሆነ ሹራብ ለብሰሽ ምን አይነት ሹራብ መሰላችሁ? ምን እዚህ እኔ በኢትዮጵያ ቀለም ምንድን ነበር የሚባለው? በዚህ ጋር ግን በነፍስጊ ነው የሚባለው። እሱን ለብሰሽ ነበር። እሷን ሹራብ እንኳን እስቲ ያስታውሻል ማለት የመጣንበትን አንዳንዴ ብናስታውስ ጥሩ ነው፣ ሁላችንም ማለት ነው። አንዳንዴ ማለት ነው በጣም የሚገርመኝ ነገር እኔ አንዳንዶቹን ሳይ ማለት ነው የገጠር ልጅ ሆኖ ኧረ እኔ የገጠር ልጅ አይደለሁም ምናምን ሲሉ እኔ አሁን ማለት
ባላድግበትም ገጠርም በደንብ ነው የገጠር ልጅ ነኝ፣ ግን አላደኩም። እኔ ትክክለኛውን ነው የምናገረው። አላደኩበትም። እስከ 9 ዓመቴ አድጌበታለሁ። ከዛ ውጭ ግን እንትን አላልኩም። በህድ ራሱ ብዙም ለ15 ቀን ምናምን ነው እንጂ ገጠርነቴን በምንም ነገር እንትን አልለውም። የመጣሁበትን ነገር አልረሳም ነው የምለዋቸው። እኔ በነገራችን ላይ አንዳንዴ የመጣንበትን ስንረሳ ከሀብታም ይሆን ይመስለናል መሰለኝ። እኔ ወደ ስደት ስመጣ ማለት ነው ወደ ስደት ስመጣ የራበኝን ራብ መቼም አልረሳውም። አሁን ጠግቤ በልቼ ያችን ራብ ግን ልረሳት አልችልም። ሰው ሁልጊዜ ነው ማነሳት፣ ሁልጊዜ ነው በቃ እኔ እንጃ። ሰው ሁልጊዜ ይገርመኛል። የነበርንበትን ስንረሳ የሆነ 1 ብር ምናምን እኔ ልንገራችሁ የዛሬ 10 ምናምን ዓመት ማለት ነው ወደ ስደት ሳልመጣ እኔ የሆነ ሴትዮ መጣች። ከስራ መጥቼ ከኩዌት ነው ከየት ነው የመጣችው እና ጓደኛዬ ቤት ነበር ያለፈችው እና ከዛ ሳይ ምንም ልብስ ምንም አላመጣችም እና ያም ቆሽሾባታል፣ ስኳር ነው ምናምን ተደፍቶባት። ከዛ እሱን አጠብኩላት ማለት ነው። እኔ የትም ልሂድ የትም ስራ ምንም አይመስለኝም፣ ስራ እንትለላለሁ እና ጓደኛዬ ከዛ ምን እንዳለች ታውቃላችሁ? እግዚአብሔርን ነው የምላችሁ። እንግዲህ 1-2 ብር የታክሲ እንኳን አትሆንም የዛን ጊዜ። በዛን ጊዜ ታክሲ ስንት ነበረ? ምን ትለኛለች? 2 ብር የታክሲ ልስጣት ትላታለች ለጓደኛዬ። ከዛ ኧረ እሷ እኮ አዝናለች ነው እንጂ እሷ እኮ ገንዘብ ፈልጋ አይደለም ምናምን ብላ እሷ ምን ትላትና በሌላ ቀን ሲነግሩኝ እንዴት እንደሆንኩ ልነግራቸው አልችልም። የዛሬ ዓመት ከጓደኛዬ ጋር መጣች እና ሳያት በጣም ገርማኝ ያቺ 2 ብር ትዝ አለችኝ ማለት ነው። እኔም ብዙ ነገሮችን አልረሳም እና የመጣንበትን እያስታወስን ብንመጣ ማግኘት ብቻ እኮ አይደለም ማጣትም ሊመጣ ይችላል። በአንዴ እኮ ነው። እያያችሁ ነው አይደል? ዓለም እየተገለባበጠች ነው። እንደዚህ ጥጋብ እንደዚህ እንትን ምንም ሊያስፈልገን አይችልም። በትክክለኛው መልስ መመለስ። እህትየዋ ለምትጠይቃት ጥያቄ መልስ እንኳን አትመልስም። የሆነ ቀብረር ልብራ በቃ እኔ የጌታ የንጉስ ልጅ ነኝ እኮ አለች። ቤተሰቦችሽም እኮ ያው አክስትሽም ቪዲዮ ሰርታለች አለች። የት የመጣ ነው ምናምን ብላ ነው እንትን ያለችልሽ። ቤተሰቦችሽም ታፉን በኋላ አያገባንም ነው ያሉሽ። ስለዚህ አንቺ ባልሽን መመለስ ብትፈልጊ ኑሮ አለችሽ። ቪዲዮ በመያዝ አይደለም በትዕግስትና በብርሃት ነው። ሴት ልጅ ብልሃተኛ ነች። አንቺ ግን በትክክለኛው እኮ ጥፋተኛ አይደለም።